አንዳንዶቻችን አሁን በሁለት ልብ እያነከስን ነው። እንደ ገበቴ ላይ ውሃ እየወላወልን ነው። ነፋስ እንደሚወዘውዘው ሸንበቀው ወዲህና ወዲያ እየተወዘወዝን ነው። አምነን ተጠምቀን ክርስትናን ተቀብለን ክርስቲያኖች ሆነን የእግዚአብሔር ልጆች ሆነን ግን እንደ አሕዛብ ጠንቋይ እንጠይቃለን። አዳምና እኛ ልጆቹን የቀደሰን ውድ ዋጋ ከፍሎ ነው። የመጨረሻ ዋጋ ከፍሎ ነው። መተኪያና መለኪያ የሌለው ዋጋ ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው የቀደሰን። ከእግዚአብሔር በላይ የምንወደው ነገር ካለ እሱ ጣዖት ነው። ከኛ ሕይወት መወገድ አለበት። በቂም በበቀል የኖርንበት ዘመን ይብቃ። በመለያየት በመበላላት በመነካከስ በጎጠኝነት የኖርንበት ዘመን ይብቃ። አንዳንዶቻችን እኮ አሁን በጎጠኝነት እስበስ በመለያየት እየፈረስን እኮ ነው። በወንድማማቾች መካከል ጠብን የሚዘራ እግዚአብሔር አጥብቆ የሚጸየፈው አጥብቆ የሚጠላው ይሄን ነው። እንደ ኢትዮጵያውያን አንድ ነን። ደግሞ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች አንድ ነን። በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተ ክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን። ሰላም ጤና ይስጥልኝ። ውድ የደወል ዘኦርቶዶክስ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ለዚህ ደረሳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይህ ደወል ዘኦርቶዶክስ የዩቲዩብ ቻናል ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ በዚህ የዩቲዩብ ቻናል የተለያዩ ወቅታዊ ትምህርቶችን የምናቀርብበት የዩቲዩብ ቻናል ሲሆን እንግዲህ በዛሬው ዕለትም ደግሞ አብይ ጾም እንደመግባቱ የመጀመሪያ ሳምንትን ዘወረደን አሳልፈናል። ዛሬ ደግሞ ነገ ዕለተ ሰንበት ቅድስት ይገባል። ቅድስት ማለት ምን ማለት ነው? በብሉይ ኪዳን ቅድስት እንዴት ይታሰባል? በአዲስ ኪዳንስ ቅድስት እንዴት ይታሰባል? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስስ ስለ ቅድስት ምን ብሎ አስተምሮናል? የተወደዳችሁ የእግዚአብሔር ቤተሰቦች ይህን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ትምህርቱን በጋራ እንድንከታተል በእግዚአብሔር ስም ጠይቃለሁ። በቀጥታ ወደ ትምህርቱ እናምራ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኩኑ ቅዱሳነ በኩሉ ግእዝክሙ፣ በኑሯችሁ ሁሉ ቅዱሳን ሁኑ፣ በሥራችሁ ሁሉ ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ርዕሳችን ነው። ሁላችን እንደተከታተልነው በቅዳሴው ክፍለ ጊዜ በየዓመቱ በዚህ በቅድስት ሰንበት ከሚነበቡት መልእክታት መካከል በንፍቁ ዲያቆን የተነበበው የመልእክት ክፍል ነው። እንዲህ ብሎ ነው ያነሳው። ወባሕቱ በከመ ዘጸዋዕክሙ ቅዱስ ውእቱ ወአንትሙኒ ኩኑ ቅዱሳነ በኩሉ ግእዝክሙ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁም እናንተ ደግሞ በሥራችሁ ሁሉ በኑሯችሁ ሁሉ ቅዱሳን ሁኑ ነው ያለው። እስመ ጽሑፍ ዘይብል ኩኑ ቅዱሳነ እስመ ቅዱስ አነ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚል ጽሑፍ አለና ብሎ ይሄንን አባታችን ሊቀ ነቢያት ሙሴ ከእግዚአብሔር አግኝቶ ለእስራኤል ዘሥጋ ከተናገረው ስቦ አምጥቶ እዚህ ጋር መዝግቧል። በዚህ ርዕስ ውስጥ በመጀመሪያ የአምላካችን የእግዚአብሔርን ቅድስና እናያለን። ሁለተኛ
በብሉይ ኪዳን አምላካችን እግዚአብሔር እስራኤል ዘሥጋን እንዴት አድርጎ እንደቀደሳቸው እንመለከታለን። ሶስተኛ በሐዲስ ኪዳን አምላካችን እግዚአብሔር እኛን የሰውን ልጆች እንዴት አድርጎ እንደቀደሰን እንመለከትና በኑሯችሁ ሁሉ ቅዱሳን ሁኑ ስለተባልን እንዴት ባለ ቅድስና መኖር እንደሚገባን ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አምላካችን እግዚአብሔር በባህሪው ቅዱስ ነው። ቅድስና የእግዚአብሔር የባህሪ ገንዘቡ ነው። እቀደስ አይል ቅዱስ ነው። እነጻ አይል ንጹሕ ነው። እከብር አይል በባህሪው ክቡር ነው። ቅዱስ የሚለው ቃል ቀደሰ ከሚለው የግዕዝ ግስ የተወሰደ ነው። ቀደሰ ማለት ለየ፣ አከበረ፣ መረጠ፣ አነጻ ማለት ነው። አምላካችን እግዚአብሔር ቅዱስ ነው ስንል ቅድስና የራሱ የባህሪ ገንዘቡ ነው። እቀደስ አይል ቅዱስ ነው በባህሪው። በቅዱሳት መጻሕፍት ውስጥ በብዙ ስፍራዬ ተመዝግቧል። እመ ሳሙኤል ቅድስት ሐና በጸሎቷ እንዲህ ብላለች፣ እንደ እግዚአብሔር በሉ ቅዱስ የለምና፣ ካንተ በቀር ቅዱስ የለም። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ የተመዘገበ ኃይለ ቃል ነው። እንደ እግዚአብሔር ምን የለም? ቅዱስ የለም። በባህሪው ቅዱስ እግዚአብሔር ብቻ ነው። እውነት ነው። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታትን ቅዱሳን እንላቸዋለን። የነሱ ቅድስና የጸጋ ነው። የእግዚአብሔር ቅድስና ግን የባህሪ ነውና እንደ እግዚአብሔር ቅዱስ የለምና አለች ቅድስት ሐና። ካንተም በቀር ቅዱስ የለም አለች። ይህም ብቻ አይደለም። ራዕየ ዮሐንስ ምዕራፍ 15 ቁጥር 4 ላይ አንተ ብቻ ቅዱስ ነህና ነው ያለው። በባህሪ ቅዱስ እግዚአብሔር ብቻ ስለሆነ ማለት ነው። ለዚህ ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው። ዘሌዋውያን 19 ቁጥር 2 ላይ ይሄ ተመስግቧል። ለጊዜው በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ አምላካችን እግዚአብሔር የተናገረው ቃል ነው። በባህሪው ቅዱስ የሆነ አምላካችን እግዚአብሔር ስሙ ራሱ ቅዱስ ነው። ስሙ የተከበረና የተፈራ የተቀደሰም ስም ነው። የዳዊት መዝሙር 110 ቁጥር 9 ላይ ከስሞች ሁሉ የበለጠ ስም ነው፣ ልዩ ስም ነው፣ ድል አድራጊ የሆነ ስም ነው፣ አዳኝ መድኃኒት የሆነ ስም ነው፣ ሕያው የሆነ ስም ነው። እንደ እግዚአብሔር ያለ ስም የለም። ከስሞች ሁሉ የበለጠ የተከበረ የተፈራ የተቀደሰ ስም ስለሆነ ትንቢተ ኢሳይያስ ምዕራፍ 57 ቁጥር 15 ላይ ለዘላለም የሚኖር ስሙም ቅዱስ የሆነ ይላል። የእግዚአብሔር ስም ቅዱስ ነው። ሶስተኛ የእግዚአብሔር ቃሉ ራሱ ቅዱስ ነው። ሕጉ ቅዱስ ነው። በብሉይ ኪዳን ሕገ ኦሪት ቅዱስ ነበር። በአዲስ ኪዳንም ሕገ ወንጌል ቅዱስ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ይሄንን ቅዱስ ወንጌል ለደቀ መዛሙርቱ ሰጥቷቸዋል። በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ለዘላለም ድነት የሆነውን የማይለወጠውን
ቅዱስ ወንጌል በእጃቸው ላከው ይላል። ለመጀመሪያዎቹ ደቀ መዛሙርት ለዘላለም ድህነት ለዘላለም ሕይወት የሆነውን ቅዱስ ወንጌል ለዓለም ሁሉ እንዲሰብኩ እንዲያስተምሩ ሰጣቸው። ቃሉ ሕጉ ቅዱስ ነው። ከሕጎች ሁሉ የበለጠ ሕግ ነው። ለምን? ሰማያዊ ሕግ ነው። ዘላለማዊ ሕግ ነው። የማያልፍ የማይሻር የማይለወጥ ነው ያለው። በምድር ላይ ብዙ ሕጎች አሉ፣ ብዙ ጽሑፎች፣ ብዙ ቃሎች አሉ። እነሱ ያልፋሉ፣ ይለወጣሉ። ደግሞ በራሳቸው ሕይወት አይደሉም፣ መድኃኒት አይደሉም፣ አያድኑም። የእግዚአብሔር ሕግ ግን ለዘላለም ድህነት የሆነ ሕግ ነው። በተለይም ሕገ ወንጌል ነፃ የወጣንባት ሕግ፣ ልጅነትን ያገኘንባት፣ ጸጋ እግዚአብሔርን የለበስንባት፣ እንደ እግዚአብሔር ቸርነት የእግዚአብሔርን መንግሥት የምንወርስባት ሕገ ወንጌል የእግዚአብሔር ሕገ መንግሥት። ይህ ሕጉ ቅዱስ ነው። ቃሉ ቅዱስ ነው። ሰላም የሚሰጥ የሚያጽናና፣ የተቆረጠን ተስፋ የሚቀጥል፣ ሐዘንን ለደስታ ልቅሶን ለሳቅ የሚቀይር፣ የከበደን ሸክም የሚያቀል፣ እንቆቅልሽን የሚፈታ የሚያነጻ የእግዚአብሔር ቃል ቅዱስ። ሌላው ምስጋናው ራሱ ቅዱስ ነው። እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ያለ ረፍት ያለ መታከት ያለ መሰልቸት ያለ መድከም የሚያመሰግኑበት ምስጋና፣ 24ቱ ካህናተ ሰማይ የሚያመሰግኑበት ምስጋናው ራሱ ቅዱስ ነው። ምግባቸው ምስጋናቸው ሆኖ፣ ምስጋናቸው ምግባቸው ሆኖ እግዚአብሔርን ቅዱስ 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 እያሉ እያመሰገኑት ይኖራሉ። ምስጋናቸው እረፍታቸው ነው። እረፍታቸው ራሱ ምስጋናቸው ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ጀምሮ ይሄ ተመዝግቧል። ቅዱስ ዮሐንስም በራእዩ ይህንን ደግሞ አምጥቶታል። ራእየ ዮሐንስ ምዕራፍ 4 ቁጥር 8 ጀምሮ እንመልከት። ቅዱስ 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 የነበረውና የሚመጣውም ሁሉን የሚገዛ ጌታ ያለው አምላክ እያሉ ያለ ረፍት ያመሰግኑት ነበር ይላል። ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም በባህሪ ክብር የነበረ ዓለምን ፈጥሮ እየገዛ ያለ ደግሞ ዓለምንም አሳልፎ ለዘላለም የሚኖር በባህሪው ሞት የሌለበት በመንግስቱ ክረትና እልፈት ለውጥ የሌለበት የዘላለም ንጉሥ ዘላለም ቅድስት ሥላሴን ነው የሚያመሰግኑት። ቅዱስ 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 እያሉ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከሰማያውያን ቅዱሳን መላእክት ተምራ ከ24ቱ ካህናተ ሰማይ ተምራ ሁልጊዜ በቅዳሴዋ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እያለች አምላካችን እግዚአብሔርን በዚህ በተወደደ በልዩ በቅዱስ ምስጋና ታመሰግነዋለች። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ያደረገን አምላካችን እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። ማለዳ ማለዳ አዲስ የሆነ ምስጋና፣ የማይሰለች ምስጋና። ቅዳሴ ሁል ጊዜ አዲስ ነው ወገኖች። አባታችን ኢትዮጵያዊው ቅዱስ ያሬድ ጡመ ልሳን እንዚራ ለቤተ ክርስቲያን ፈልፈለ ማህሌት ተብሎ የሚጠራው ማህሌታዊው ቅዱስ ያሬድ ከሰማያውያን ከብርሃናውያን
ከእሳታውያን መላእክት የሰማውን ምስጋና ዜማ ግዕዙን፣ እዝሉን፣ አራራዩን ለቤተ ክርስቲያን ስላበረከተ ወቅቱን ጠብቃ እንዳስፈላጊነቱ በዚህ እግዚአብሔርን ታመሰግነዋለች። ኪዳኑ የሚደርሰው፣ ቅዳሴው የሚቀደሰው፣ ሰዓታቱ የሚቆመው፣ ማህሌቱ የሚደርሰው፣ መዝሙሩ የሚዘመረው፣ ድጓው፣ ጾመ ድጓው፣ ምዕራፉ፣ መዋሲቱ፣ ዝማሬ ሁሉ የሚደርሰው በዚህ ነው። ወቅቱን እየጠበቀ ምስጋናው ቅዱስ ነው። እንግዲህ በባህሪው ቅዱስ የሆነ እግዚአብሔር ስሙ ቅዱስ የሆነ ቃሉ ሕጉ ቅዱስ የሆነ ምስጋናው ቅዱስ የሆነ አምላካችን እግዚአብሔር በብሉይ ኪዳን እስራኤል ዘሥጋን ቀደሳቸው፣ ለያቸው፣ አከበራቸው፣ መረጣቸው። ወደ አዲስ ኪዳኑ እንምጣ። በአዲስ ኪዳን አምላካችን እግዚአብሔር የሰው ልጆችን እንዴት አድርጎ ነው የቀደሰው? በምንድን ነው የቀደሰው? በአዲስ ኪዳን አምላካችን እግዚአብሔር አዳምና ልጆቹን በሙሉ ነው በመጀመሪያ የቀደሰው። በዕለተ ዓርብ ሕዝቡን ሁሉ ሊቀድስ፣ አዳምና ልጆቹን ሁሉ ሊቀድስ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቀለ። ኢየሱስ ደግሞ በሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ በሉ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን የቀደሰን ውድ ዋጋ ከፍሎ ነው። የመጨረሻ ዋጋ ከፍሎ ነው። መተኪያና መለኪያ የሌለው ዋጋ ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው የቀደሰን። ክቡር ደሙን አፍስሶ ነው ያከበረን። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው የእኛን ሞት ወስዶ የእሱን ሕይወት ለእኛ የሰጠን። የማይሞተው ሞተ በሥጋ፣ ሞትን ይሽረው ዘንድ ሞተ በሥጋ፣ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። በብሉይ ኪዳን እስራኤል ዘሥጋን ለመቀደስ እግዚአብሔር በስሙን የጠራቸው፣ እግዚአብሔር ሕጉን ሕገ ኦሪትን የሰጣቸው፣ ወንዶቹ በግዝረት ነው የተለዩት። ሕዝቡ የሚቀደሱበት መቅደስ ነው የታነጸላቸው። የሚቀድሷቸው ካህናት ነው የተሾሙላቸው ሌዋውያኑ። እኛን ግን እስራኤል ዘነፍስ የምንባል የአዲስ ኪዳን እስራኤሎች እኛን ክርስቲያኖችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የቀደሰን የመጨረሻ ዋጋ ከፍሎ ነው። ምንም መተኪያ የለውም፣ ምንም መለኪያ የለውም። እንዲህ አድርጎ ቀደሰን። እኛ ክርስቲያኖች በምን ተቀደስን? እንዴት ተቀደስን? ልክ ቤተ እስራኤልን ከአሕዛብ መካከል ለይቶ አምላካችን እግዚአብሔር በስሙ ጠርቶ የሚመሩበትን ሕግ ሰጥቶ መቅደስ እንዲታነጽላቸው አድርጎ እንደቀደሳቸው እኛ ደግሞ የአዲስ ኪዳን እስራኤሎች የተቀደስንበትን ምስጢር እናያለን። አሁን የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ነው ያለው። የጠራችሁ አለ። በሃይማኖት የጠራን፣ በጥምቀት የጠራን፣ በልጅነት ያከበረን፣ በፍቅር የሳበን፣ በረድኤት ያቀረበን አምላካችን እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ ነው ያለው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ
ዳግም በጥምቀት ተወልደን በሜሮን ከብረናል። በአምላክ ቅዱስ ሥጋና ክቡር ደም ተቀድሰናል። በመስቀሉ ለሱ ክብር ተለይተናል። የጠራችሁ ቅዱስ እንደሆነ ያለው እንዲህ ነው። እናንተም በኑሯችሁ ሁሉ በሥራችሁ ሁሉ ቅዱሳን ሁኑ ብሎ ያነሳው ይሄንን ነው። የጠራን አምላካችን እግዚአብሔር ቅዱስ ነው። አስቀድመን እንዳየን ደግሞ ይህ ቅዱስ የሆነ እግዚአብሔር እኛን በጸጋ ቀደሰን፣ በመንፈስ ቅዱስ ጸጋ ቀደሰን፣ በቅዱስ ሥጋው ቀደሰን፣ በክቡር ደሙ አከበረን፣ በቅዱስ ቃሉ እንድንቀደስለት ሕገ ወንጌልን ቅዱሱን ቃል ቅዱሱን ሕግ አደለን። ይኸው ዕለት ዕለትም በቅዱስ ቃሉ ይናገረናል። ለምን? ተቀድሰንለት እንድንኖር። ከኛ አይደለም፣ የቀደሰን እሱ ነው። የቀደሰን ደግሞ እንድንቀደስለት ነው። እንዲህ እያለ ቅዱስ ጳውሎስ ጽፏል። ሮሜ ምዕራፍ 1 ቁጥር 7 ጀምሮ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ። ምን ለመሆን ለተጠራችሁ? ቅዱሳን ልትሆኑ፣ ቅዱሳን ለመሆን ለተጠራችሁ። እውነት ነው። አሁን በክርስቶስ ክርስቲያን በወልድ ውሉድ በመሰኘታችን የእግዚአብሔር ልጆች በመባላችን ተቀድሰናል። በስሙ ስለተጠራን ተቀድሰናል። ቅዱስ ሥጋውን ክቡር ደሙን ስለሰጠን ስለተቀበልን ተቀድሰናል። በሜሮን ስላከበረን ተቀድሰናል፣ ነጽተናል። ግን እንዲህ አድርጎ የቀደሰን አምላካችን በቅድስና በንጽህና እንድንኖርለት ነው። ለዚህ ነው በኑሯችሁ ሁሉ ቅዱሳን ሁኑ ያለው ቅዱስ ጴጥሮስ። በማንኛውም ሕይወታችን በቅድስና በንጽህና ልንኖር ያስፈልገናል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ ወይስ ሥጋችሁ አለ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። የምን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ወይስ ሥጋችኋል? ይሄ ሰውነታችን አካላችን ከእግዚአብሔር የተቀበልነው በጥንተ ተፈጥሮ ካለመኖር ወደ መኖር ያመጣን፣ በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የፈጠረን አምላካችን እግዚአብሔር ነው። እጆችህ በሉ ሰሩኝ አበጃጁኝም እንዳስተውል አድርገኝ። መዝሙር 118 ቁጥር 73። የእግዚአብሔር የእጁ ሥራዎች ነን ወገኖቼ። እሱ ነው ያበጃጀን፣ እሱ ነው የሰራን፣ እሱ ነው የፈጠረን፣ እሱ ነው ያዘጋጀን። እኛ እኮ ሕንፃ ሥላሴ ነን እኮ። እግዚአብሔር እኮ ነው ያነጸን፣ እግዚአብሔር እኮ ነው የሰራን። ለሱ ክብር እንድንኖር የመንፈስ ቅዱስ ቤተ መቅደስ እንድንሆን የእግዚአብሔር በሉ ሕንፃ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ሕንፃዎች ነን። አንመለስ እዚያው አንደኛ ቆሮንቶስ 6:19 ላይ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩት አለ። እንደገና በአዲስ ተፈጥሮ ፈጥሮናል። በዋጋ ተገዝታችኋል አለ። በብር አይደለም፣ በወርቅ አይደለም፣ በከበረ ደሙ ነው የዋጀን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ በብር ወይም በወርቅ ሳይሆን ይላል ነውርና ኢድፍ እንደሌለው
እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። የገዛን የዋጀን የተቤዠን ያዳነን ደግሞ ሕይወቱን ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አፍስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። በሐዲስ ተፈጥሮ እንደገና የፈጠረን ሕንፃው ነን። ይሄ ቤተ መቅደስ እንዲታነጽ ብዙ ዋጋ ወጥቷል። እውነት ነው። ብዙ ድንጋይ፣ ብዙ ብረት፣ አሸዋ፣ ጠጠር፣ ሲሚንቶ ብዙ ነገር ወጥቷል እዚህ ላይ። ግን ይሄ በዋጋ የሚተመን ነው። ይሄን ያህል ገንዘብ ወጥቶበታል ሊል ይችላል። እኛ ግን በብር አይደለም፣ በሚያልፍ ወርቅ አይደለም። ምንም መጠን የለውም፣ ልክ የለውም። በቃ እንዲህ አድርጎ ዋጀን፣ ቀደሰን፣ አነጸን፣ ሰራን። ስለዚህ በሥጋችን ልናከብረው የሚገባው ይህንን አምላክ ብቻ ነው። ለሱ ክብር ነው መኖር ያለብን። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 7 ላይ ሰውነታችሁን በሉ ቀድሱ ቅዱሳንም ሁኑ። ምናችሁን ቀድሱ? ሰውነታችሁን ቀድሱ። ይሄ ቤተ መቅደስ ለእግዚአብሔር ክብር ተለይቷል፣ ተቀድሷል። የከበረ ነው፣ የተፈራ ነው። እግዚአብሔር በጸጋ የሚያድርበት በመንፈሱ በረድኤቱ በበረከቱ የሚያድርበት ነው። የቃል ኪዳኑ ታቦት ያለበት ነው። መላእክት የሚወጡበት የሚወርዱበት ነው። ለአምልኮቱ የምንበረከክበት ነው። ለክብሩ የምንዘምርበት ነው። ኪዳኑ የሚደርስበት፣ ቅዳሴው የሚቀደስበት፣ ሳይታቱ የሚቆምበት፣ ማህሌቱ የሚደርስበት፣ ቃለ እግዚአብሔሩ የሚነገርበት፣ አማናዊው ቅዱስ ሥጋውና ክቡር ደሙ የሚፈተትበት የሰማይ ደጅ የጸጋው ግምጃ ቤት የበረከት ቤት ነው። የተቀደሰ ነው። የኛ አካል ደግሞ የኛ ሰውነት የኛ ሕይወት ለእግዚአብሔር ተቀድሶ ተለይቶ እንዲኖርለት እግዚአብሔር ይፈልጋል። ሰውነታችሁን ቀድሱ ቅዱሳንም ሁኑ ያለው ለዚህ ነው። ሰውነታችንን በምን እንቀድሰው? በኑሮ ሁሉ መቀደስ ማለት ምን ማለት ነው? ስንነሳ ያነሳ ነው ይሄን ነው። በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። ስንቶቻችን አሁን ሰውነታችንን ቀድሰናል? በሕይወታችን በቅድስና የምንኖር ስንቶች ነን? አንዳንዶቻችን የሚጠፋ ብርን እናመልካለን፣ የሚፈነግል ወንበርን እናመልካለን፣ የሚሻር ዕውቀትን እናመልካለን፣ የሚረግፍ ውበትን እናመልካለን፣ የሚደክም ጉልበትን እናመልካለን። በሥጋ ለባሽ ወገኖቻችንና ዘመዶቻችን የምንመካ አለን። ከእግዚአብሔር በላይ የምንወደው ነገር ካለ እሱ ጣዖት ነው፣ ከኛ ሕይወት መወገድ አለበት። ከእግዚአብሔር በላይ የምንመካበት ነገር ካለ እሱ ጣዖት ነው። ዘመናዊ ጣዖት እኮ ነው። የሚመካ ቢኖር እግዚአብሔር ልቡናችን ሰሌዳ ላይ ይጻፍልን። ስንቶቻችን በእግዚአብሔር እንመካለን? ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። የሚመካ ቢኖር በእግዚአብሔር ይመካ። ልንመካበት የሚገባው አምላካችን እግዚአብሔር ነው። በባህሪው ሞት የሌለበት አምላካችን እግዚአብሔር፣ በመንግስቱ ሽረትና እልፈት ለውጥ የሌለበት አምላካችን እግዚአብሔር እንጂ በምድራዊ በስጋዊ በሚያልፍ በሚጠፋ በሚቀር ነገር ልንመካ አይገባም። እሱ ሸንበቆን መመርኮዝ ነው። ሸንበቆ ደግሞ ቢመረኮዙት እየተሰነጠረ ይወጋል ወይም ተሰብሮ ይጥላል። በጣዖታትም መመካት ይሄው ነው። እባካችሁ ራሳችንን
እንጠይቀው፣ እንመርምረው እንዴት እየተመላለስን እንደሆነ። አሁን እንወስን፣ ሰውነታችንን እንቀድስ። ለኛ እንደ እግዚአብሔር የሚሆን ማንም የለም። መጽሐፍ ምን ይላል? እንደ እግዚአብሔር ያለ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ተመዝግቧል። ልናመልክ የሚገባው እግዚአብሔርን ብቻ ነው። አንጠራጠር፣ በሁለት ልብ አናነክስ፣ በሃይማኖት እንጽና፣ በፍጹም ልባችን እግዚአብሔርን እናምልከው፣ እግዚአብሔርን ተስፋ እናድርግ፣ በእግዚአብሔር እንደገፍ። በሃይማኖት ለእግዚአብሔር ተለይተንለት እግዚአብሔርን ብቻ እያመለክን በሕይወታችን ዘመን ሙሉ እንድንኖር በቸርነቱ ይርዳል። ሁለተኛ ለእግዚአብሔር መቀደስ በኑሮ ሁሉ ቅዱስ መሆን ማለት በምግባር መቀደስ ነው። በጽድቅ ሥራ ለእግዚአብሔር መለየት ነው። የእግዚአብሔር ፈቃድ በሉ እርሱም መቀደሳችሁ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ጀምሮ ተመዝግቧል። የእግዚአብሔር ፈቃድ ምንድነው? መቀደሳችሁ ነው። የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው አለና ከአሕዛብ ሲለይ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ ነው። አሕዛብ ናቸው በሥጋዊ ፍትወት የሚመላለሱት። ከዚህም ከዚያም ይደርሳሉ፣ እንደ ውሻ ይልከሰከሳሉ፣ በሴሰኝነት ይመላለሳሉ፣ በዝሙት ይኖራሉ። እኛ ክርስቲያኖች ግን ለእግዚአብሔር የተለየንን፣ ለእግዚአብሔር የተቀደስንን። ስለዚህ ከዝሙት እንድንርቅ ይፈልጋል አምላካችን እግዚአብሔር። እግዚአብሔር ለርኩሰት ሳይሆን ለቅድስና በቅድስና ጠርቷችኋልና ይላል። እንድንረክስ አይደለም እግዚአብሔር የጠራን፣ በቅድስና በንጽህና እንድንኖር ነው። ሰውነታችሁን ቀድሱ ቅዱሳን ሁኑ አለ። የስንቶቻችን ሰውነት የተቀደሰ ነው? እስቲ አሁን ያንዳንዳችን ራሳችን ነው። ትዳር ያልመሰረትን፣ ሕግ ያልገባን፣ በብቸኝነት ያለ ነው። ገና እግዚአብሔር ወደ መራን ምን ሄደው ጸጋችንን ለይተን ያላወቅ ነው። እንዴት እየኖርን ነው? መቅደስ አካላችን በንጽህና ነው፣ በቅድስና ነው። አሁን ዕቃ የተባለውን ብልቶቻችንን በክብር ጠብቀናል፣ በቅድስና ይዘናል። ስንቶቻችን ከነ ክብራችን አለን? እህቶቼ ስንቶቻችሁ ከነ ንጽህናችሁ ከነ ድንግልናችሁ አላችሁ? ወንድሞቼ ስንቶቻችን ክብራችንን ጠብቀናል? ከጋብቻ በፊት የሚደረግ ማንኛውም ስጋዊ ግንኙነት ዝሙት ነው፣ ርኩሰት ነው፣ ነውር ነው። ሰውነታችንን በዝሙት ያረከስን አሁን በንስሐ እንቀድሰው፣ እንመለስ። ሰውነታችሁን ቀድሱ፣ ቅዱሳን ሁኑ። ብዙዎቻችን ተበላሽተናል፣ ረክሰናል፣ ቆሽሸናል። ራሳችንን መግዛት አቅቶናል። በፍትወት በስጋዊ ምኞት እሳት እየተቃጠልን ነደናል። ከዚህም ከዚያም ደርሰናል። ደግሞ ሕግ የገባችሁ ትዳር የመሰረታችሁ ስንቶቻችሁ መኝታችሁ ንጹህ ነው? ስንቶቻችሁ ጋብቻችሁ ቅዱስ ነው? መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። ዕብራውያን ምዕራፍ 13 ቁጥር 4። ጋብቻ ቅዱስ የሚሆነው በፈቃደ እግዚአብሔር በምክረ ካህን በጸሎተ
ተክሊል በአምላክ ቅዱስ ሥጋና ክቡር ደም ሲሆን ነው። መጋባት በሁሉ ዘንድ ክቡር ይሆናል። መኝታውም ንጹሕ ይሁን። መኝታው ንጹሕ የሚሆነው አንድ ወንድ ለአንዲት ሴት ብቻ፣ አንዲት ሴት ለአንድ ወንድ ብቻ ሲሆን ነው። ባል የቃል ኪዳን ሚስቱን ካላታለለ፣ ሚስት የቃል ኪዳን ባሏን ካላታለለች፣ ተማምነው የሚኖሩ ከሆነ ባል የሚስቱን አካል ወስዶ ከሌላ ካላደረሰ፣ ሚስት የባሏን አካል ወስዳ ከሌላ ወንድ ካላደረሰች ያን ጊዜ መኝታው ንጹሕ ነው፣ ቅዱስ ነው። መኝታውን ንጹሕ የሚያደርገው የአንሶላው፣ የአልጋ ልብሱ፣ የትራሱ መታጠብ ብቻ አይደለም፣ ወይም በዚያ ላይ መልካም መዓዛ ያለው ሽቱ መረጨቱ መርከፍከፉ ብቻ አይደለም። እሱ አፋዊ ውጫዊ ንጽሕና ነው። መኝታው ንጹሕ የሚሆነው፣ ጋብቻው ቅዱስ የሚሆነው ቃል ኪዳኑ ሲከበር ነው። በትዳር የምትኖሩ አባቶቼ፣ እናቶቼ የስንቶቻችሁ ትዳር ቅዱስ ነው? ስንቶቻችሁ ለትዳር ባልንጀሮቻችሁ ታማኞች ናችሁ? በተለይ ወንዶቹ ባሎች ለሚስቶቻችሁ ታማኞች ናችሁ? እግዚአብሔር ይጠይቃል ዛሬ። ሴሰኞችንና አመንዝሮችን እግዚአብሔር ይፈርድባቸዋል፣ በሥጋም በነፍስም። እግዚአብሔር ሁላችን ከዚህ ሰውነን ሰውነታችሁን ቀድሱ። በዝሙትም እንመላለስ። ሌላው ኃጢአት ሁሉ የሚሰራው ከሥጋ ውጪ እኮ ነው። ዝሙትን የሚያደርግ ሰው ግን በገዛ ሥጋው ላይ ኃጢአትን ያደርጋል። ሥጋ ደግሞ ለጌታ ነው እንጂ ለዝሙት አይደለም ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ ይላል። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል ነው። ሰውነታችንን ወስደን ከጋለሞታ ጋር ከዘማውያን ጋር ስናረክሰው የመንፈስ ቅዱስ ቤተ መቅደስ የሆነው የቃሉ ማደሪያ የሆነውን የሥጋውና የደሙ ማደሪያ የሆነውን የመንፈስ ቅዱስ ማደሪያ የሆነውን መንፈስ ቅዱስ በጸጋው የሚያድርበትን ሰውነታችን። አንድ ጥያቄ ሲል ጠይቃችሁ፣ አሁን በዚህ ቤተ መቅደስ ውስጥ ደፍሮ ዝሙት የሚሰራ ሰው አለ? ከባድ ነው አይደል ጥያቄው? ማንም ሰው አይደለም ለመስራት አይታሰብም። ማንም አያስብም። እዚህ ቤተ መቅደስ ገብቶ ጠጥቶ የሚሰክር ሰው የለም። እዚህ ውስጥ ገብቶ ጫት የሚቅም፣ ሲጋራ የሚያጨስ፣ አሽሽ የሚወስድ ሰው የለም። እዚህ ውስጥ አያደርገውም። እንኳን ይሄንን ለማድረግ እዚህ ስፍራ ላይ በዚህ ውስጥ ያሉ ወገኖቻችን እንኳን የእግዚአብሔርን ቤት በጣም ስለሚፈሩ ስለሚያከብሩ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ዘማዊ ነኝ፣ ሱሰኛ ነኝ፣ ሰካራም ነኝ፣ ስለዚህ ወደ ቤቱ መግባት እንኳን አይገባኝም ብለው በሩቅ ይቆማሉ። እግዚአብሔርን ፈርተው ሰውን አፍረው መቅደሱን አክብረው። ግን መቅደስ በሆነው አካላችን ስንት ርኩሰት ተፈጽሟል፣ ስንት ነውር ተሰርቷል። ቅዱስ ሥጋውን በቆረሰለት አካል፣ ክቡር ደሙን ባፈሰሰለት አካል ስንት በደል ሰርተንበታል ወገኖች። ይሄ ቤተ መቅደስ እኮ የተሰራው እኛ እንድንሰራበት እኮ ነው። ይሄ ቤተ መቅደስ እኮ የታነጸው እኛ እንድንታነጽበት እኮ ነው። የቤተ መቅደሱ ዓላማ እኛ እንድንቀደስበት ነው። ግን መቅደስ አካላችን አርክሰነዋል። አሁን ሰውነታችንን እንቀድሰው፣ ከዝሙት እንራቅ፣ በንስሐ እንመለስ። አንዳንዶቻችን በስካር ሕይወታችን ተበላሽቷል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል ኤፌሶን 5 ቁጥር 18 ላይ። መንፈስ ቅዱስ በጸጋ ይደርባችሁ እንጂ በወይን ጠጅ አትስከሩ። ወይን ጠጅ ያለው አልኮሉን ነው፣ የሚያሰክረውን መጠጥ ነው። መንፈስ ይሙላባችሁ፣ የመንፈስ ቅዱስን ፍሬዎች አፍሩ እንጂ የጽድቅን ሥራ ስሩ እንጂ በወይን ጠጅ አትስከሩ። ይህ ማባከን ነው። ገንዘብን ማባከን ነው። ጤንነትን ማባከን ነው። ትዳርን መበተን ነው።
ጸብና ክርክርን ማምጣት ነው። ጠጥቶ መስከር እኮ በፈቃድ ማበድ እኮ ነው። ጠጥቶ መስከር እኮ በገንዘብ የጉበት በሽታ መግዛት እኮ ነው። ምንድነው አሁን ከመጠጥ የሚገኘው ጥቅም ምንድነው? ምንድነው የሚገኘው ትርፍ? ምሳሌ ምዕራፍ 23 ቁጥር 29 ጀምሮ ዋይታ ለማን ነው? ሐዘን ለማን ነው? ጩኸት ለማን ነው? ጠብ ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? ስካር መጠጥ የሚያመጣውን ነገር ነው የዘረዘረው። የወይን ጠጅ በመጠጣት ለሚዘገዩ አይደለምን አለ። የሚያሰክረውን መጠጥ ነው ወይን ጠጅ እያለ የሚለው እዚህ የሚያነሳው። የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን አለ። የተደባለቀ አለ። ዓለሙ ዛሬ የሚያነሳው ማለት ነው። ወደ ወይን ጠጅ አትመልከት አለ። በሩቅ ሲያጥር በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል። ዓይኖች ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል አለ። የእባብ መርዝ ነው አለ እኮ እንደ እባብ ይነድፋል። ብድግ አድርገው አንድ በሞቴ ይላል አይደል? ከዛ ሁለተኛ አንድማ ያጣላል። ጠጥቶ በመስከር ለመታረቅ ለመስማማት ጠብ ለማን ነው? ዋይታ ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው ያለው? እነሱ ግን ሁለት ያፋቀራል ብሎ ብድግ እንደገና ሶስተኛ ደግሞ ሶስት መበተኛ ለመበታተን እርስ ለመበታተን አራተኛ ደግሞ ለመንገድ ቤቱ ሊያደርሰው ነው መንገድ ላይ ያስቀርባል። ስንቱ ውሻ ልሶታል መንገድ ላይ ጠጥቶ ሲሰከር። ስንቱ በመኪና አደጋ ሞቷል እየተንገዳገደ። በቃ የሚያደርገውን የሚሰራውን አያውቅም። ከዚህ ምን ትርፍ አለ? ጠጥተን የሰከርንበት ዘመን ይብቃ። አሁን ሰውነታችንን እንቀድስ፣ ራሳችንን እንግዛ። ስካር የሥጋ ስራ ነው፣ ጨለማ ስራ ነው። ስካር የአሕዛብ ነው። አሕዛብ ናቸው ስዱ የሚኖሩት በቃ ራሳቸውን አይገዙ። እኛ ግን የሰከርንበት ዘመን ይብቃ። ያዋርዳል። ብዙዎች ተዋርደዋል። በዚህ በቂም በበቀል የኖርንበት ዘመን ይብቃ። በመለያየት በመበላላት በመነካከስ በጎጠኝነት የኖርንበት ዘመን ይብቃ። እንግዲህ እግዚአብሔር ውስጣችንንም ውጫችንንም ስጋችንንም ነፍሳችንንም መንፈሳችንንም ይቀድስልን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላምም አምላክ ራሱ በሉ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። ሶስቱንም አነሳ። ስጋችን ይሄ የሚጨበጠው የሚዳሰሰው የሚራበው የሚጠማው የሚደክመው የሚያንቀላፈው ኋላ የሚሞተው የሚፈርሰው የሚበሰብሰው ከስጋ ጋራ ተዋሂዳ ያለች ነፍስ አለች። ዘላለማዊት ሕያዊት የሆነች ነፍስ አለች። ደግሞ መንፈስ አለ። ከእግዚአብሔር የተሰጠን መንፈስ ደግሞ አለ። ሁለንተናችን እንዲቀደስ ነው ያለው። ሁለንተናችሁን ይቀድሳል። አሁንም አምላካችን እግዚአብሔር ስጋችንንም ነፍሳችንንም መንፈሳችንንም ይቀድስልን። እሱ ዳግም ለፍርድ ሲመጣ ያለ ነቀፋ በክብር እንድንጠብቀው በቸርነቱ ይርዳል። በደስታችን በሐዘናችን ለእግዚአብሔር እንቀደስለት። ደስታችን እግዚአብሔር የሚከብርበት ይሁን። ደስ ካለን እንዘምር፣ አንስፈን፣ ዳንኪራ አንርገጥ፣ አንጨፍር፣ አንደንስ። ያ የአሕዛብ ነው። ሐዘን ደግሞ ሲሆን በመጠን እንዘን፣ ተስፋ አንቁረጥ። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን።
አመጋገባችን፣ አለባበሳችን፣ ሐሳባችን፣ ንግግራችን፣ ስራችን በሙሉ የተቀደሰ ይሁን፣ የተለየ ይሁን። እንደ አሕዛብ ሕግ እንደሌላቸው ስርዓት እንደሌላቸው እግዚአብሔርን እንደማያመልኩ እግዚአብሔርን እንደማያውቁ አንመላለስ። በኑሯችሁ ሁሉ ቅዱሳን ሁኑ። እንደኛ ጴጥሮስ ምዕራፍ 1 ቁጥር 16 አምላካችን እግዚአብሔር ሁላችንንም በኑሯችን ተቀድሰንለት እንድንኖር በቸርነቱ ይርዳን። የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች በመምህራችን ላይ አድሮ ያስተማረን የመከረን የገጸጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ቅድስት ማለት ምን እንደሆነ መምህራችን መምህር ዘላለም አስተምሮናል። የተወደዳችሁ የእግዚአብሔር ቤተሰቦች እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ፣ በኑሯችሁ ሁሉ የተቀደሳችሁ ሁኑ ብለው መምህራችን በስፋት አስተምሮናል። ለመምህራችን እግዚአብሔር አምላክ ቃልዎት ያሰማልን። እኛም የሰማነውን ቃል 30፣ 60 መቶ ያማረ ፍሬ እንድናፈራበት እግዚአብሔር አምላካችን መልካም ፈቃድ ይሆንልን። የተወደዳችሁ የእግዚአብሔር ቤተሰቦች ይህ የዩቲዩብ ቻናል ደወል ዘኦርቶዶክስ ይባላል። በዚህ የዩቲዩብ ቻናል የሚቀርበውን ትምህርቶች እንዲህ በሪያክሽን መልክ ስለምናቀርብላችሁ እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን በእግዚአብሔር ስም ጠይቃችኋለሁ። ስለነበረን ሰዓት ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን።